እግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወነነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ ዛሬ ምናያቸው ተሰድረውና አምሮባቸው ተውበው የምንመለከታቸው አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችንና ሕፃናቱን ጭምር ለዚህ በቃንላችሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱሳኑ ጠባቂና በእናንተም ብርታት ገንዘባችሁን ሳትሰስቱ ቤተሰቦቻችን ጊዜም ሰጥታችሁን እውነት ያለ ነፍስ ሥጋ ያለ ሥጋ ነፍስ አይቋቋምም በማለት ለነፍሳችን የሚሆነውን ምግብ እንድናገኝና ለዚህ ክብር እንድንበቃ የእናንተም ጣት አሻራ አለበት ብለዋልና ለራሳችሁ አጨብጭቡ። አሁን ደግሞ ለራሳችሁ ማለት ለራስ ሲባል ይረዝማል። እግዚአብሔር ከሁላችን ጋር ይሆን። የመጀመሪያው መርሃ ግብራችን የሚያሳየን የበገና ኅብረ ዝማሬ ይሆናል። ሁላችንም ልባችንን ቅጥ አድርገን አእምሯችንን ሰብስበን በገና ትምህርቱ የተለየ ነው። ውርውር አይፈልግም፣ መመሰጥ ይጠይቃል ማለት ነው። በደንብ ስለምንፈልግ ሁላችንም ይህንን እንድንከታተል አደራ እያለን ወደ መጀመሪያው መርሃ ግብር እንሸጋግራለን። ወደ ወንድሞቻችንና እህቶቻችን የበገና ኅብረ ዝማሬ ወስዳችኋል። I
የተቋሙ መልእክት ይኖራል። የተቋሙ መልእክት የሚያስተላልፉልን የዚህ ተቋም መስራች የሆኑት ሲሳይና በገና አይተጣጡምና በገና ስንል ማናለን? ሲሳይ ስንል ማናለን? በገና የአንድ ሳንቲም ግልባጭ ነውና ሊቀ ልሳናት መምህር ሲሳይ የ20 ዓመት ኤክስፒሪየንስ ያላቸው ማለት ነው። ተሞክሯቸው 20 ዓመት ነው። ቀላል አይደለም። 20 ዓመት ከባድ እንኳን 20 ዓመታት ቀርቶ ማለት ነውና እሳቸው የተቋሙን መልእክት ያስደምጡናል። ቀጥታ መስዳችሁ ወደ እሳቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መምህር አባ ዘኢየሱስ ቆሞስ የታላቁ የምሁር ኢየሱስ ገዳም አበምኔት ሊቀ አእላፍ ቀሲስ ኢያሱ ናሁሰናይ የቅድስት ሥላሴ ዩኒቨርሲቲ ምክትል አስተዳደር ፕሬዚዳንት፣ መጋቤ ስብሐት አባታችን መምህራችን አርያችን ዓለም ዋጋ የሁላችን አባትና አርያ መምህራነ ወንጌል ሁላችሁ፣ እንዲሁም ወንድማችን መምህር ሰርጸ ፍሬ ስብሐት የአዲስ አበባ ባህልና ቱሪዝም ኪነ ጥበብ ዘርፍ ኃላፊ፣ የተከበራችሁ እንግዶችና የዛሬ ተመራቂዎች እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋማችን በ10ኛ ዓመቱ ዛሬ እሑድ ታኅሳስ 14 2016 ዓ.ም ለ9ኛ ጊዜ በመደበኛ ስልጠና በበገና 96፣ በክራር 48፣ በመሰንቆ 2፣ በኦንላይን ስልጠና 12 ሰልጣኞችን አጠቃላይ ወንድ 65 ሴት 89 በድምሩ 154 ሰልጣኞችን ያስመርቃል። ተቋማችን በእግዚአብሔር ቸርነት በመምህራኑና በሰራተኞች ብርቱ ጥረት ከዓመት ዓመት የስልጠና ጥራቱን በማሻሻል የተጠኑ የስልጠና ዘዴዎችን በመጠቀም አጋዥ የስልጠና ድጋፎችና በመጽሔት፣ በዲቪዲ፣ በኦንላይን፣ በማህበራዊ ሚዲያ፣ በዩቲዩብ በማቅረብ ስልጠናው በመላው ዓለም ባሉ አድባራትና ገዳማት ሕዝበ ክርስቲያን ዘንድ ተወዳጅና ተደራሽ እንዲሆን በማድረግ ሰልጣኞች ብዛትና ብቃት በማሳደግ የአገልግሎቱን አድማስ እያሰፋ ይገኛል። ውድ ተመራቂዎችና ውድ ተመራቂ ቤተሰቦች በተቋማችን በነበራችሁ ቆይታ በቤት ኪራይ ችግር ምክንያት ብዙዎቻችሁ በመጀመሪያ በተመዘገባችሁበት ማሰልጠኛ ማዕከል ሳይሆን አሁን ባለንበት 3ኛው ማዕከል ስልጠናችሁን እንደጨረሳችሁ አውቃለሁ። በእኛ ድካምም ሆነ በብዙ ምክንያቶች ተስፋ ሳትቆርጡ በትዕግስትና በጽናት ስልጠናችሁን አጠናቃችሁ ለምረቃ በመብቃታችሁ እግዚአብሔርን እናመሰግናለን። በጣም ደስ ብሎናል። እንኳን ደስ ያላችሁ። በእነዚያ አስቸጋሪ ወቅቶች በእናንተ ምስጋናና ጸሎት ብዙ ድካሞቻችንን ረስተናል። በዝማሬያችሁ ተጽናንተናል። እናንተ በመከራችን ውስጥ መጽናኛዎቻችን፣ ማመስገኛዎቻችን ነበራችሁ። ምስጋናችሁም ጸሎታችሁም ረድቶናል። ክቡራን እንግዶች፣ ክቡራን ተመራቂዎችና የተመራቂ ቤተሰቦች ምስጋና የተፈጠርንበት ዓላማ ነው። የሚያመሰግን ትውልድ ይባረካል። እኛ ክርስቲያኖች ችግሮቻችንን የምንሻገረው በምስጋና ነው። በምስጋና እስራታችንን፣ መከራችንን፣ ሞታችንን እንረሳለን። በምስጋና የወህኒው ሰንሰለት ይቆረጣል። በምስጋና የተዘጋው የምህረት መዝጊያ ይከፈታል። እኛ እጆቿን ወደ እግዚአብሔር ትዘረጋለች የተባለች የቅድስት ሀገር ኢትዮጵያ ልጆች ነን። እኛ ክብሬ ይነሳ በገናና መሰንቆ ይነሳ ያለው የቅዱስ ዳዊት ዘሮች ነን። እንደ አባታችን ቅዱስ ዳዊት ክብራችን እንዲነሳ ለምስጋና የዜማ ዕቃችንን እናነሳለን። ተስፋ ቆርጠን ፈርተን የምናቋርጠው ምስጋና ዝማሬም የለም። እኛ የዜማ ዕቃዎቻችንን ይዘን በቃል ኪዳኑ ታቦት ፊት በአውደ ምሕረቱ በታላቅ ጉባኤ ለእግዚአብሔር ክብር ስንዘምር ሜልኮሎች ቢንቁንም በዜማ ዕቃ እንዳንዘምር ለማስቆም ቢሞክርም እንደ አባታችን ቅዱስ ዳዊት ክብራችንን ጥለን ለእግዚአብሔር ክብር እንዘምራለን። እኛ የቅዱሳን አባቶቻችን ልጆች ነን። እኛ ቅዱሳን አባቶቻችን
እግዚአብሔር ያመሰገኑበትን እነዚህ የዜማ ዕቃዎችን በአደራ የተቀመጡት በቅርስነት እንድንይዛቸው እንድንጠብቃቸው ብቻ ሳይሆን እኛም ተጠቅመን እንድንባረክባቸው ነው። ስለዚህ የሰለጠንም መንፈሳዊና ታሪካዊ ግዴታችንን እየተወጣን ነው። እኛ የማንጠቅም ባሪያዎች ሆነን ሳለ እርሱ የወደደውን አድርጓልና ሁሉን ያዘጋጀልን፣ ሁሉን በጊዜው ውብ አድርጎ የሰራልን፣ የጠበቀን፣ ያበዛን የቅዱሳን አባቶቻችን አምላክ እግዚአብሔር ይመስገን። ክቡራን እንግዶቻችን፣ ክቡራን ተመራቂዎች፣ ክቡራን የተመራቂ ቤተሰቦች፣ ተቋማችን የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን በሚል መሪ ቃል ተነስቶ በ10 ዓመት ጉዞ በማምረቻው በሲሳይና ፍጹም ዕደ-ጥበብና ገጸ በረከት ሥራና ሽያጭ ኅብረት ሽርክና ማህበር ጋር በጥምረት የተመሰረተበትን የ10 ዓመት ራዕይና ተልእኮ በሚገባ አሳክቷል። ይህም ስኬት የተቋሙን ራዕይና ተልእኮ በተረዱ እግዚአብሔር ለዚህ ዓላማ መሳካት ባስነሳቸው የተቋሙ አገልጋዮችና ይህን አገልግሎት በጸሎታቸውና በምክራቸው ባገዙ አባቶችና እናቶች፣ ወንድሞችና እህቶች ድጋፍ እንደሆነ እናምናለን። ተቋማችን በ10 ዓመት ጉዞ በኪራይ ማምረቻችን 5 ጊዜ የአድራሻ ለውጥ አድርጓል። ማሰልጠኛችን ደግሞ 4 ጊዜ የአድራሻ ለውጥ አድርጓል። ይህ ሂደት በተቋሙ መስራቾችም ሆነ በተቋሙ አገልጋዮችና አገልግሎት ላይ ከፍተኛ ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ተጽዕኖ መፍጠሩን የማንደብቀው እውነት ነው። አገልግሎታችን በመንግስትና በቤተ ክህነት በደንብ የሚታወቅ ብዙ የእውቅና ሽልማት ያለው ሆኖ ሳለ ይህን ችግር ለመፍታት ወደ መመለከታቸው የመንግስትና የቤተ ክህነት ቢሮዎች የሄድንባቸው መንገዶች እጅግ አሰልችና ተስፋ አስቆራጮች ቢሆኑም ዛሬም በእምነትና በትዕግስት ደጅ እየጠና እንደሆነ በግልጽ ልንነግራችሁና ይህ ችግር ከእኛ እንዲወገድ በእግዚአብሔር ስም በአቅማችሁ አጉዝን ልንላችሁ ግድ ይለናል። አገልግሎታችን በሀገር ውስጥም ሆነ በመላው ዓለም ባሉ ኢትዮጵያውያኖች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በስራ የተገለጠና የሚታወቅ ቢሆንም ወደ መንግስትም ሆነ ወደ ቤተ ክህነት ቢሮዎች በሄድንበት ልክ የአገልግሎታችን ተጠቃሚ ወደ ሆነው ሕዝብ በተገቢው መንገድ ያለመሄዳችን፣ በቂ ማስታወቂያ ያለማሰራታችንና ተደራሽ አለመሆናችን ትልቁ ክፍተታችን እንደሆነ በዘርፉ ልምድ ያላቸውና ለተቋማችን ሙያዊ ምክር የሰጡን ባለሙያዎች አማክረውን እኛም ምክራቸውን ሰምተናል። ስለዚህ ተቋማችን በቀጣይ የ10 ዓመት እቅዱ ምርትና ስልጠናው ተጠናክሮ ስራውን በማዕከል ደረጃ ለማሳደግ ድጋፍና እርዳታ አስፈላጊ መሆኑን በማመን በአጭርና በረጅም ጊዜ የሚከናወኑ ስራዎችን አቅዶ መስራት እንዳለበት አምኗል። በዚህም መሰረት የተቋሙ አዲስና ነባር አባላትን፣ የተቋሙ አገልግሎት ወዳጆችንና ደጋፊዎችን በቤተሰብነት ያቀፈ አንድ ቤተሰብ ለመመስረት አቅዷል። ተቋማችን በማምረቻውና በማሰልጠኛው ብዙ የስራ ዘርፎች ያሉትና ዓላማውን የተረዱ በትጋት የሚያገለግሉ ትጉና ታማኝ አገልጋዮች ያሉት በመሆኑ እንደ እግዚአብሔር ፈቃድ በቀጣይ ኢኮኖሚያዊ ችግሩ በዘላቂነት ተቀርፎ ተቋሙ በበቂ የሰው ኃይል ተደራጅቶ ዘመናዊ የቴክኖሎጂ ሽግግር በማድረግ በስሩ ላሉት የሥራ ዘርፎች ተገቢውን ማሽነሪዎች በመጠቀም በአጭር ጊዜ ውስጥ ለውጥ ሊያመጣ ለብዙ ሰዎች የሥራ ዕድል የሚፈጥርና ሀገር በቀል እውቀቶችና ሙያዎችን የሚታደግ ታላቅ ማዕከል እንደሚሆን ተስፋ አለን። ስለዚህ በቀጣይ 10 ዓመት ተቋማችን ሊያሳኩ ያሰበውን እቅድ ለማገዝ በጸሎታችሁ፣ በምክራችሁ፣ በገንዘባችሁ፣ በሙያችሁ፣ በእውቀታችሁ፣ በጉልበታችሁ እንድታግዙን በዚህ ታላቅ ጉባኤ ፊት ጥሪዬን አቀርባለሁ። በመጨረሻም በዚህ ታላቅ ጉባኤ የምትመረቁ ተማሪዎች እግዚአብሔርን መፍራት የጥበብ ትምህርት ሁሉ ዋናው ምንጭ ነውና በተመረቃችሁበት ሙያ ምስጋና ማቅረባችሁን እንዳታቋርጡ አደራ እያልኩ በተለይ የሕፃናትና የወጣቶች ተማሪ ቤተሰቦች አገልግሎቱ እንዳይቋረጥ በቤትም ሆነ በአጥቢያችሁ በሚገኙ የቤተ ክርስቲያን የዝማሬ አገልግሎት ክፍሎች እንዲሳተፉ አስፈላጊውን ድጋፍ እንድታደርጉላቸውና እንድታበረቷቸው ከዝማሬው ጋር የዓለም ምሕረት እግዚአብሔርን ደስ ማሰኘት ስለማይቻል ቃለ እግዚአብሔር እንዲማሩ በማድረግ
መንፈሳዊ ሕይወታቸውን እንዲጎለብት እንድታደርጉ አደራ እላለሁ። በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ፣ እንኳን ደስ ያላችሁ እላለሁ። የሰማይ አምላክ ያከናውንና ያባረክ ተመስገን ሰላም አመሰግናለሁ። እዚሁ አጋጣሚ ለዚህ ጉባኤ የምናገረው የመጀመሪያ ጊዜ ወደዚህ ወደ አዲስ አበባ መጥቼ በገናን መስራት ከጀመርኩ በኋላ ስራ ማስተማር ከጀመርኩ በኋላ ስሜን በሬዲዮ የሰማሁት ለመጀመሪያ ጊዜ ከወንድሜ ከሰርሰር የተአምልኬት የሚል አንድ ሬዲዮ ፕሮግራም ነበረ፣ ታስታውሳላችሁ። ይሄ በገና እየጠፋን በሚባልበት ጊዜ ነበር የመጣሁትና መጀመሪያ እኔን በሬዲዮ የሰማሁት በሰርሰር ነው። በጋዜጣ ላይ ስሜን ያነበብኩት ወንድሜ ሰርሰር ጽፎት ነውና በሙዚቃም ትምህርት ቤት የተወሰነ ጊዜ መጥቶ ሲያስተምር ትምህርቱ ደርሶኛል። ቴምስ በማርበት ጊዜ በኢትዮጵያ የዜማ መሳሪያዎች ላይ እኔ ባለኝ መረጃ ጥልቅ እውቀትና በቂ መረጃ ያለው ሰው ማለት የሚባል ወንድማችን መምህር ሰርሰር ሰላት ነው። የቤተ ክርስቲያን የያሬድ ሙዚቃ ትምህርት ቤት ጥናቱን ድጓ ላይ እና ቅዱስ ያሬድ ዜማዎች ላይ ሊሆንም በወቅቱ እዛ ትምህርት ቤት በነበር ጊዜ በጣም ተደንቆ የሚነገር ነበርና እንኳን በሰላም መጣልንና ያ የምናፈቀውንና ጊዜ አግኝተን ብንሰማ ብለን ያለውን ነገር ዛሬ እግዚአብሔር ፈቅዶ በቀጠሮ ተገናኝተናልና በክብር ወደዚህ መጥተህ መልእክት እንድታስተላልፍ ጋብዛለሁ። አመሰግናለሁ። በክብር ተቀበሉ። መጋቤ ስብሐት ዓለሙ ዋጋ እጅግ የምናደንቃቸው ዛሬ ለተፈጠሩት የበገና ደቀ መዛሙርት ሁሉ መርህ፣ ፈርቀኝ፣ ቀያሽ፣ መንገድ መሪ፣ አርአያ፣ በዘመናዊው ትምህርት በኩል ደግሞ የበገናን የታሪክ ትምህርት ስለነበራቸው በሚገባ የበገናን ታሪክ ከታሪካዊ መሰረቱ በሚገባ አጥንተው በፈረንሳይኛም በእንግሊዝኛም ለዓለም ተቆጥሮ በማያልቁ መድረኮች ያስተዋወቁ ታላቅ ምሁር እንዲሁም የበገና ደርዳሪ በያሬድ ሙዚቃ ትምህርት ቤት የረጅም ዓመታት መምህር የነበሩ በጣም አከብራቸው መምህር ሊቀ ልሳናት መምህር ሲሳይ ደምሴ ይሄ በገና እየመሸበት ነው 8 ሰዎች ብቻ ቀሩ በተባለበት ሰዓት አረ በፍጹም ይኸው ማምረት የምንችላቸው ፍላጎትም ያላቸው ደቀ መዛሙርት ብዙ አሉ ብለው በዘመቻ ገብተው በጣም ጥቂት ነበር የበገና ምሽት ይመስል ነበረ። አንድ ኢትዮጵያን ስተዲስ የነበረ መድረክ አስታውሳለሁ። በዛን ጊዜ ያንን አርማና ፈለግ ተከትለው አንስተው ከትላላቅ የምሁራን በተለይ ከውጭ ሀገር ከመጡ ምሁራን ጋር ሳይቀር ጥናትና ምርምር በማድረግ በገናን የሚያሻሽል ጥናት በመስራት በጣም ከፍተኛ አስተዋጽኦ ያበረከቱ መምህር በእናንተ ፊት ቆሜ ዛሬ እዚህ ስለምናገር እዚህ ስማችሁን ያልጠራሁት በየክብራችሁ ታላላቅ የሆናችሁ አበው ካህናት፣ ዲያቆናት፣ ምዕመናን ሁላችሁ ወንድሞቼና እህቶቼ በእናንተ ፊት ዛሬ በዚህ የምረቃ ቀን ስለቆም በጣም ደስታ ይሰማኛል። እግዚአብሔርን እንድናመሰግን እጠይቃለሁ። እንግዲህ ዶክተር ጓለ ገብረ ዮሐንስ አንድ ሁል ጊዜ የሚያነሱት ሀሳብ አላቸው። እሱ ምንድነው? የኢትዮጵያ መንፈስ ወይም ደግሞ የቅዱስ ያሬድ መንፈስ የሚሉት የእውቀት መርህ አላቸው። ምዕራባዊውን ፋውስት ለሚባል የጀርመን ምሁር ይሰጡታል። አሰላፊያቸውን በጣም ብዙ ናቸው። እንግዲህ ከፈላስፎቻቸው ጀምሮ ከላይ ስንመጣ ቆጥረን አንጨርሳቸው ማለት ግን የሰልፍን ጌታ ማን ያደርጉታል? ፋውስት ይሉታል። በፋውስት በጀርመኑ ፋውስት ሰልፍ ስር ይደረድሩታል። የኢትዮጵያ ሊቃውንት በጣም በቁጥር በርካታ ናቸው። ቆጥረን አንጨርሳቸው። እነዚህ ሊቃውንት ሁሉ ሰብሳቢያቸው፣ አሰላፊያቸው ቅዱስ ያሬድ የቅዱስ ያሬድ መንፈስ ነው ብሎ ደግሞ በቅዱስ ያሬድ ስም ይደረድሯቸዋል። አሁን የመጽሐፉን ትልቁን የከፍተኛ ትምህርት ዘይቤ የሚባለው መጽሐፋቸው ላነሳላቸው አይደለም። እንዴት የመንፈስ ሰልፋችን በቅዱስ ያሬድ ጥበብ የመጽሐፍትን ትርጓሜ ከዜማ ጋር በሸመነው በታላቁ ሊቅ ስር ያለንን ሁላችን
በሀሳብ ብንሄድ፣ በስብከት ብንሄድ፣ በዜማ አገልግሎት ብንሄድ፣ በእነዚህ ሁሉ የቤተ ክርስቲያን ልጆች ከሆነ አስተላፊያችን ቅዱስ ያሬድ ነው። በኢትዮጵያ እስካለን ድረስ የሰማይን ቋንቋ ወደ ምድር ያወረደን ታላቅ ሊቅ ነው። ይህንን በየድርሻችን እየመነዘርን ደግሞ ለአገልግሎት እንዲውል እናደርጋለን። አንዱ ለአገልግሎት የምንሰጠው መባ መስዋዕት የበገና ዝማሬ፣ ቅድም ደግሞ ሕፃናቱ ሲጫወቱ እንዳያችሁት በክራር፣ በመሰንቆ፣ በዋሽንት፣ በመለከት በተለያዩ ንዝራታቸው በሚያምር ሰበቃቸው በሚያምር በስትንፋስ ሲወጡ ድምፃቸው በጣም ተፈጥሯዊ በሆኑ በቴክኖሎጂ ባልተበረዙ ይሄ አሁን ደግሞ የተቀመጠ የፊዚክስ ቀመር አለ 449 አምፕሊቲዩድ የሚባል በሱ ባልተነካኩ ንጹህ መሳሪያዎች ምስጋና የምናቀርብባቸው መሳሪያዎች ደግሞ ይዘን የምንዘምርበት አንዱ ግልጋሎት ነው። ይሄ የኢትዮጵያን ቤተክርስቲያን ልዩ ያደርጋታል። የኢትዮጵያ ቤተክርስቲያን በካህናቷ ብቻ ሳይሆን በነገስታቷና በምዕመናኗም ጭምር አውደ ምሕረት ላይ የዜማን ባህል ያዳበረች ያጠነከረች ነች። የማህሌቱን ዜማ መቼም ተናግረን አንጨርሰውም። ሊቃውንቱም ጠገብን ያሉ አይመስለኝም። በዚህ በኩል ረክተውበት ያለፉ ሊቃውንትን ያላቅ እንዲሁ ሳይጠቅሙት ቅዱስ ያሬድን እንደሚያልፉ አውቃለሁ። በዚሁ ልክ ደግሞ ምዕመናን ከሥርዓተ ቅዳሴው ከማህሌቱ በኋላ እግዚአብሔርን የሚያመሰግኑበት የአውደ ምሕረት ዜማ ከበገና ይዋሳሉ፣ ከመሰንቆ የመዲና የዘደሰኛ ዜማ ይዋሳሉ፣ ከክራር ዜማዎች ይዋሳሉ። በዚያም ያሸበሽባሉ፣ ይዘምራሉ፣ ያመሰግናሉ እግዚአብሔር። ይሄን ባህል ጠብቀን እንድንቆይ ግን ልጆቻችን የሚማሩበት ትምህርት የሚሰለጥኑበት ማሰልጠኛ ደግሞ ያስፈልጋቸዋል። ያኛውን የወደ አብነት ትምህርት ቤቱ ሄደን ቆርጠን ከቤተሰባችን ወጥተን የምንማረው ቅሌን ማኪና ሳይባል የጣመ የጣፈጠን ቤት የሚበላውን ተትቶ ወደ ልመና ተሄዱ የእመቤታችንን ስም ተጠርቶ ተለምኖ ተለፍቶ እንደዛም ካላደረጉት አይጸናም እውቀቱ። በዛ አይነት ተምረውት ተፈትነውበት ይዘውት ይመጣል፣ መምህር ይሆኑበታል። ይሄኛው እንደሱ አይደለም። ትንሽ ለየት ያለ ተሰጥኦ ለየት ያለ ፍላጎት ይፈልጋል። ቁጭ ብሎም ደግሞ የሚጠናው ጥናት መሳሪያዎቹን ማምረት ይፈልጋል። መሳሪያዎቹን በቁጥር ጥቂት በመሆናቸው አምራችም ይፈልጋል። ይህን ሸክም ላለፉት እንግዲህ ስንት ዓመታት 15 ዓመታት ማለት እንችላለን መምህር ወደ 20 ዓመታት እንግዲህ የተጠጋ ጊዜ ነው። በጣም በከፍተኛ እንቅስቃሴ የኢትዮጵያ ጥናትና ምርምር ኢንስቲትዩት ፕሮፌሰር ብርሃኑ ግዛው ባዘጋጁት ምሽት ላይ የሰማነውን መርዶ የሚሽር ትልቅ እንቅስቃሴ በማድረግ ዛሬ 500-600 ዘማሪያንን በአንድ ጊዜ የምናይበት የመድረክ የበገና ደርዳሪያ ትዕይንት እንድናይ ጥምቀት በዛ ልክ እንዲደምቅ በማድረግ ትልቅ አስተዋጽኦ በማበርከት የመምህር ሲሳይ አስተዋጽኦ በጣም ከፍተኛ ነው። እጅግ ሊመሰገንና ሊከበር የሚገባው ነውና በጣም እንድታመሰግኑልኝ በጉባኤው ፊት ጠይቃለሁ። በአገልግሎቱም እንዲያጠነክራቸው ምስጋና ቅድም እሳቸው እንዳሉት ለእግዚአብሔር ምርጡ ነገር ነው። ከእኛም የሚሰጠው እሱ ብቻ ነው እንጂ እንደ ሌሎቹ አማልክት ስንሰዋ የምንውለው ነገር የለንም። ለእግዚአብሔር የምናቀርበው ምስጋና ብቻ ነው። ይሄ ነው ትልቁ ክርስትናን ልዩ የሚያደርገው፣ ከሌላው ሁሉ ነገር ልዩ የሚያደርገው ይሄ ነው። በምስጋና የሰው ልጅ ይከብራል፣ ስላመሰገነ ክብር ያገኛል። ይህንን ምርጡን ድምፃችን የምንከውንበትን መሳሪያ ልክ አቤል መስዋዕትም መርጦ እንደሰጠው እኛም መርጠን እንሰጣለን ለእግዚአብሔር በሚያምር ዜማ በሚያምር ቃና ባለው በገና። ይህን እንግዲህ እንደነ ዶክተር ስቴፋኒ ያሉ ታላላቅ ምሁራን ወደ ኢትዮጵያ እየመጡ ከመምህር አለሙ ዋጋ ስር ቁጭ እያሉ በገናን እያጠኑ ዶክትሬት ሳይቀር አግኝተውበታል። የመስሪያ ቁሱ ምን አይነት ነው? ከበጋ እንጨት ፈትል ሲሰራ የንዝራት መጠኑ በምዕራብ ከምናውቃቸው የዜማ መሳሪያዎች በምን አይነት ልዩነት አለው? እንዲህ ልብን የሚነካ ወይም ደግሞ በተመስጦ ውስጥ የሚከተውን ድምፁን ከምን አመጣው የሚለውን ነገር ከአሰራሩ ኦርጋኖሎጂ ይባላል
ቋንቋ ጥናቱ የኦርጋኖሎጂ ጥናት ይባላል። እኛ ሀገር ብዙ አጥኚ የለውም፣ የተማረውም ብዙ ሰው አይገኝም። ኦርጋኖሎጂስቶች ግን እየመጡ ስራዬ ብለው አጥንተው በፒኤችዲ ደረጃ ተመርቀውበታል በበገና። ይህን መጋቤ ስብሐት አለማዋጋ በኋላ የሚነግሩን ነው የሚሆነው። እሳቸው ስር ነው የተማሩት ዶክተር ስቴፈኒ አውቃለሁ። ከዛ በኋላ ደግሞ የፊዚክስ እውቀት ያላቸው የአዲስ አበባ ዩኒቨርሲቲ ምሁራን ከመምህር ሲሳይ ጋር በመሆን በተለያዩ ቦታዎች የእንጨት አይነቱን ለማጥናት ሙከራ አድርገዋል። በተለይ የበገናን ድምፅ ሊያሻሽል የሚችል የእንጨት አይነት ምን ቢሆን ጥሩ ይሆናል? ይሄ ማለት ድምፁን ለመቀየር አይደለም፣ ለቀረጻ አመቺ እንዲሆን። ዘመናችን የሬኮርዲንግ ዘመን ነው። ለሁላችን እኩል እንዲደርሰን በአውደ ምሕረት የምንሰማው ድምፅ በካሴትም ላይ ራሱ መልኩን ጣዕሙን ሳይቀይር እንዲቀዳ ምን ብናደርግ ይሻላል የሚለውን ደግሞ ጥናት የፊዚክስ ምሁራን ለረጅም ጊዜ ማድረጋቸውን አውቃለሁ። ይህን በመምራት በተለይ ዛሬ እዚህ መካከላችን ቢኖሩ በጣም ደስ ይለኝ ነበር። ፕሮፌሰር ብርሃኑ ግዛው የኤሌክትሪካል ኢንጂነሪንግ ትልቅ ሊቅ ናቸው። እሳቸው ደግሞ ወደ 47 ስትሪንግ የሚሆን በሀርፕ መልክ የተሰራ ይሄን ያደረጉት የድምፅ ገበታውን ለማስፋት ነው። በገናን ቅርጹን ለመቀየር ወይም ሁኔታውን ለመቀየር ሳይሆን የስትሪንግ መጠኑን ብናሰፋው እዚህ ድረስ መድረስ ይችላል፣ በሁለቱም ጣታችን በዚህ ልክ መጫወት እንችላለን በሚል ደግሞ ከአንድ የሙዚቃ ምሁር ጋር በመሆን እሳቸውን ደግሞ አንድ ሙከራ አድርገዋል። ይሄ በጣም ከፍተኛ ጥረት ነው እንላለን። እንደምታውቁት በገና የአውደ ምሕረት መሳሪያ መሆኑ ብቻ ሳይሆን ነገስታት በጣም የከበሩበት፣ ነገስታት እግዚአብሔርን ያመሰገኑበት፣ ታሪካቸውንም ጭምር የዘገቡበት መሳሪያ ነው። ከእንግዲህ ከአፄ ቴዎድሮስ ጋር በተያያዘ እንሰማዋለን፣ ከራስ አሊ ጋር በተያያዘ እንሰማዋለን አይደለም። በገና ከእቴጌ ጣይቱ በገና መውደድ ጋር እንሰማዋለን። እንደውም ፓዣሊ የሚባል ጽሁፍ ነበር፣ አንድ የጣሊያን ጽሁፍ። እዛ ጽሁፍ ላይ ወደ አድዋ ዘመቻ ሲኬድ 500 የበገና ደርዳሪዎችን እቴጌ ጣይቱ ወደ አድዋ ስለማሰለፋቸው የተጻፋል። ፕሮፌሰር ሬይሞንድ ጆናስ የሚባሉ አሁንም በሕይወት ያሉ ስለ አድዋ በጣም ጥናት ያደረጉ ምሁር በጻፉት መጽሐፍ ላይ ይሄን አሁን የምነግራቸውን ታሪክ እናገኘዋለን። ይሄም እንግዲህ የመንፈስ ጽናት ሰጥቷል ማለት ነው። ለሀገራችን ክብር አሰጥቷል ማለት ነው። በገና በቦታው በተገኘበት ቦታ እስከ ዕድሜ ልካቸውን ድረስ እቴጌ ጣይቱ የበገና ታላቅ ፍቅር የነበራቸው ንግስት ናቸው። በዛም የተነሳ ቤተ መንግስታቸው ውስጥ በገና ደርዳሪ አይጠፋም ነበር። እያንዳንዶቹን የአሁን ዘመን በገና ደርዳሪዎች ወደኋላ 7 ትውልድ ስንቆጥር ወደዛ እናገኘዋለን። ለምሳሌ ደምሴ በገና የሚባሉት ሰው የቤተ መንግስት በገና ደርዳሪ ቤተሰብ ናቸው። ወደኋላ ስቆጥሩልን በትውልዳቸው አንዱ የዳግማዊ ምኒልክ በገና ደርዳሪ ቅድመ አያት ነው ያላቸው። እናታቸውን በተመሳሳይ እንደዚሁ። እንዲሁ ዝም ብሎ የሚመጣ ነገር አይደለም፣ መሰረት ይፈልጋል። እና ዛሬ በቀላሉ ስላገኘ ነው ልናረክሰው አይገባም። በጣም ትልቅ ዋጋ የሚከፈልበት የጥበብ ነዋየ ዜማ መሆኑን እንድናቅ ነው ይህን የማነሳው። ከዚሁ ጋር በተያያዘ ደግሞ በቅጂ ዛሬ እየተሻሻለ መጥቶ በፊት የመጋቤ ስብሐት አለማዋጋን ብቻ ቅጂ ነበር የምናገኝ የነበረው በኢትዮፒክስ ኮሌክሽን ውስጥ። እንደገናም ደግሞ ውጭ በተቀዳው አንድ ሲዲያቸው የምናገኘው የእሳቸው ብቻ ነበር። ዛሬ የብዙዎቹን የነዘርፉ ደምሴ የነሲሳይ አዳዲስ ወጣት ልጆችን ጭምር የበገና ዝማሬዎች እየሰማን ነው። ይሄ በጣም ደስ የሚል ነገር ነው። በተመሳሳይ በክራርም በመሰንቆም የተደረጉት ነገሮች ትልቅ ጥረቶች ናቸው እና ይህን ማመስገን ማወደስ ያስፈልጋል። ይህን ማነሳው እንዲሁ እንደው መልክ ለማስያዝ ነው እንጂ ታሪኩን ስለሱ ዝርዝር ለመናገር አይደለም። ዛሬ ዋናው የሚያነጋግረን ጉዳይ ያለው የማዕከሉ የወደፊት ዕጣ ፈንታ ላይ ነው። ሐመረ ብርሃን የሚባል የበገና ነው የብራና ጽሑፍ እንዲሁም የጠልሰም እና የቤተ ክርስቲያን ስዕላት ማስተማሪያ ተቋም ታውቃላችሁ? እዚህ አሮጌ ፖስታ ቤት አካባቢ ያለው እነሱን በጣም በረዥም ጊዜ ጥረት ቢሮአችን ነው ያቋቋመው። ያንን ቦታ የሰጣቸው የኛ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ነው። ምርት ማምረቻ ቦታ ነው። እውቀት ማስተላለፊያ ነው። እንዳያችሁት የአባቶቻችንን የጽሑፍ ጥበብ
የብራና አጻጻፍ ስልት ከአንድ ቤት መምህራንን በማምጣት ጭምር ቁጭ ብለው አጣጣሉን እንዲማሩ በማድረግ የጎንደር ሰከንደሪ አሳሳል ቴክኒክን በማስተላለፍ ነው አሁን ትልቅ ስራ እየሰራ ያለ። አሁን ነው የጥበባዊ ስራዎችን ተጨምረውበታል። ለምሳሌ የመጾር መስቀል፣ ከዛም ብዙ አይነት ቅርጽ ያላቸው የመስቀል ስራዎች፣ ጸናጽል፣ መቋሚያ፣ እነዚህን የመሳሰሉ የቤተክርስቲያን ንዋየ ቅድሳትንም ጭምር ማምረት ላይ ደርሷል። ይሄ ተቋም በረጅም ጊዜ ጥረት አሁን መልክ እየያዘልን፣ እርግጥ ፍላጎታቸው በጣም እየሰፋ ወደ 80 የሚደርሱ ተማሪዎችን እያሰለጠኑ ቦታ እየጠበባቸው ነው እነሱ። በዚህ ልክ ግን 20 ዓመት አገልግሎት ሰጥቶ ብዙ ድጋፍ ያላደረግንለት እውነት ለመናገር የመምህር ሲሳይ ማዕከል ነው። አልታገዝኩም ብሎ ስራ አላቆመም። ይሄን በጉባኤው ፊት መመስከር እፈልጋለሁ። ሁል ጊዜ ፕሮጀክት ይዘው ይመጣሉ። እኛም ለከተማ አስተዳደሩ በተቻለ መጠን እንዲደገፍ ጥያቄ አድርገን እናቀርባለን። ብዙም እንግዲህ አጣዳፊ ኢሚዲየንስ የሚሉት ነገር አላቸው የመንግስት ሰዎች። ለሚያጣድፈው ይቸኩላሉ። የሚያጣድፈው ነገር ግን በአጋጣሚ ሆኖ ብዙም ያጣድፍ አይደለም። እንደውም ካጣነው በኋላ ሊጸጽተን የሚገባው ይሄኛው ይሄ የተሰነጠቀ የሚዳሰስ ቅርስ ስንጥቁን አይተን እናድሰዋለን። የማይዳሰስ ቅርስ ግን ጠፍቶ አናውቀውም፣ ከኛ ተሰብሮ አናውቀውም። ቶሎ ነው ማንሳት ያለብን። አሁን ማስተማሪያ ቦታ 4 መቀየር፣ ማመረቻ ደግሞ ወደ 5 ቦታዎችን መቀየር ማለት ይሄ በቃ በጣም ችግር ነው የሚያሳየው። ምቾትን ድሎትን የሚያሳያል። በተቻለ መጠን አሁን ካሉን የአዲስ አበባ ቅርስ ቤቶች ለዚህ ግልጋሎት ይሆናል የምንለውን በፕሮጀክት መልክ አይተን ለዚህ ማዕከል የሚመች ስፋትም ይጠይቃል። በእርግጥ ማዕከል ካገኘን ይሄንን ከሳቸው ከመምህር ሲሳይ ጋር ፕሮጀክት አቅርበው በጋራ በማኔጅመንት በማየት ከከተማ አስተዳደሩ ጋር በመነጋገር ማዕከሉ የሚደገፍበትና ሙሉ በነፃነት የሚሰራበትን ቦታ ለማግኘት ቢሮአችን ይቻለው ያደርጋል። በተለያዩ አጋጣሚዎች ይህንን የእሳቸውን ጥረት ብቻ ሳይሆን እንዲሁ በጣም ጎበዝ የሆኑ ሰዓሊ እሸቱ ጥሩነህ በተመሳሳይ እንደዚሁ በስዕል ጥበብ ላይ እየደከሙ ነገር ግን ይህን ጥበብ የሚያስተምሩበት ቦታ በማጣት ተስፋ ወደ መቁረጡ እየሄዱ ነው እና በርካታ ናቸው ይህንን የስዕል ጥበብ የዜማ ጥበብ የሚያስተምሩ። እነዚህ ጥበባት በቃ የቤተክርስቲያን ጌጦች ናቸው እና እነዚህን አስከብረን የማቆየቱን ጥረት በተቻለ መጠን እናደርጋለን። በተመሳሳይ የምርምር ስራዎችም ሲምፖዚየሞችን መካሄድ አለባቸው። በገናን በሚመለከት መጽሐፍት እንደታተሙ አውቃለሁ፣ ነገር ግን በቂ አይደሉም። ገና አሁንም በገናን በሚገባ ሰፍረን ለክተን ማወቅ ስለሚገባን ይህንን የምንሰራበትን ደግሞ አግባብ መፍጠር ይጠበቅብናል እና ይህንንም ለማድረግ አንድ ሲምፖዚየም የማዘጋጀት ሀሳብ ይኖረናል። ከማዕከሉ ጋር አብረን የምንሰራው ነው የሚሆነው። ዛሬ እንግዲህ በርካታ የመድረክ አቅርቦቶች ይኖራሉ። እነዚህ ሁሉ ወንበሮች ዘማሪያንን የሚጠብቁ ናቸው። ከኔ በኋላም እጅግ ጣዕም ያላቸው ትምህርቶች ስለሚከተሉ ይህን ያህል ካልኩ በጣም በቂ ይመስለኛል። ለተሰጠኝ እድል እንደገና ደግሞ እዚህ ማዕከል ላይ መጥቼ እናንተን የመሰሉ የዜማ ወዳድ ልጆቿን የቤተክርስቲያንን ስላየው በጣም ደስ እንዳለኝ ለመግለጽ እፈልጋለሁ። እግዚአብሔር ይስጥልኝ። አገልጋዮቹ